እነሆ መቆያ ኮቺ የቁርጥ ቀን ዋሻ። ጫካዎቻችንና ዋሻዎቻችንም ኮሚኒስት ነበሩ አለ አንድ የቪየትናም ኮሚኒስት ፓርቲ ወታደራዊ አዛዥ። አዛዡ ይህን የተናገረው የአሜሪካንን የተሟላ የጦር ኃይል የተሳተፈበትን ዘመቻ ዋሻዎቹን ተጠቅመው እንዴት ድል እንደነሱት ሲናገር ነው። ጫካዎቻችንና ዋሻዎቻችንም ከኛ ጋር ነበሩ አለ። የጦር አዛዡ በዚያ ቃለ ምልልስ ላይ ሊጠቅሰው የፈለገው ኮቺ አካባቢ ስላለው ጥቅጥቅ ጫካና የኮቺ ፍልፍል ዋሻዎች መተላለፊያ መሆኑን ስለ ቪየትናም ጦርነት የሰማ ሁሉ ያውቀዋል። ከዛሬ 60 ዓመታት በፊት ሰሜን ቪየትናማውያን የኮቺ ዋሻን የቆፈሩት ጦርነት በሚካሄድበት ቦታ ከፍ ባለ ምስጢር ካልተጠበቀ ለአደጋ የተጋለጠ በሆነበት ጊዜ በመሆኑ የበለጠ ያስደንቃል። የኮቺ ዋሻ ከዛ በፊትም ከዚያ በኋላም የሚተካከለው የለ የሚባልለትም ስለዚህ ነው። አይን ቢወጉ በማያሳየው የኮቺ ጫካ ውስጥ ሰሜን ቪየትናማውያን የፈለፈሉት ዋሻ በመቶዎች ኪሎ ሜትሮች የሚለካ መሆኑም ልዩ ያደርገዋል። እነዚያ ሁሉ ኪሎ ሜትሮች የተቆፈሩት በማያቋርጥ ጦርነት ውስጥ ሆነው ነው። በአየርና በሜካናይዝድ የሚደገፈው ከፍተኛ ጦርነት እዚያው አካባቢ እየተካሄደ ቁፋሮ አልተቋረጠም። ኮሚኒስቶቹ ሰሜን ቪየትናማውያን ያን ሁሉ ዋሻና መተላለፊያ ያዘጋጁት በእጃቸው ብቻ ቆፍረውና ዝቀው መሆኑ እስካሁንም አስገራሚ ሆኗል። ከፍ ባለ ጥበብ የተዘጋጀው የኮቺ ዋሻና ጫካ ለኮሚኒስቶች መሸሸጊያና መናኸሪያ ማምረቻና መታከሚያ ሲሆን ለጠላቶቻቸው ለና አሜሪካና ደቡብ ቪየትናማውያን ግን መገደያና መሸበሪያ ሆኖ ቆይቷል። ኮሚኒስቶቹ ቪየትናማውያን ጠላቶቻቸውን እንዲያጠቁ በድል አድራጊነትም ጦርነቱን እንዲያጠናቅቁ የኮቺ ዋሻና ጫካ እንደ ተዋጊ አውሮፕላን እንደ መድፍና ሮኬት ሆኖ አገልግሏቸዋል። ለዚህም ነው የጦር አዛዡ ዋሻዎቻችንም ኮሚኒስቶች ነበሩ ያለው። የኮቺ ዋሻ ከመሬት በታች ያለ ከተማ ማለት ይቻላል። ለጦርነቱ የሚያስፈልጉትን ሁሉ አሟልቶ የያዘ የመሬት ውስጥ መንደር ነው። ያ ዋሻ ባይኖር ኮሚኒስቶቹ ቪየትናማውያን ጦርነቱን በድል ማጠናቀቃቸውን ጥያቄ ውስጥ የሚያስገቡ አሉ። ድል ማድረጋቸውን የማይጠራጠሩትም ቢሆኑ የኮቺ ዋሻ ባይኖር በ4 ዓመታት ጊዜ ውስጥ ጦርነቱን በድል ለማጠናቀቅ ክፉኛ ያዳግት እንደነበረ ይስማማሉ። የኮቺ ዋሻ በኮቺ አካባቢ አሁን የሆቺሚን ከተማ ከተባለችው የቀድሞዋ ሲያጎን ከተማ 40 ኪሎ ሜትር ርቀት ላይ ይገኛል። አካባቢው ጥቅጥቅ ያለ ጫካ ሲሆን ዋሻው የተፈለፈለው ደኑን ከለላ አድርጎ ነው። ከፈረንሳይ ቅኝ ተገዥነት ነፃ ለመውጣት ባንድ ላይ ይዋጉ የነበሩት ቪየትናማውያን ከነፃነት በኋላ በርዕዮተ ዓለም ተለያይተው ሰሜንና ደቡብ ተባብለው ጦርነት ውስጥ ገቡ። የኮሙኒዝሙን ሥርዓት ተከታዮች ለሆኑት ሰሜን ቪየትናማውያን እነ ቻይና፣ ሰሜን ኮሪያና ሶቪየት ኅብረት እየረዷቸው፣ ለደቡብ ቪየትናሞች አሜሪካ፣ አውስትራሊያና ዴንማርክ ሌሎችም እየረዷቸው ተፋለሙ። ቪየትናም የእነ አሜሪካና የቻይና የይዋጣልን ሜዳ ሆነች። ያን ጊዜ ነው በሆቺሚን የሚመሩት ሰሜን ቪየትናማውያን የኮቺን ጫካማ አካባቢ የማዘዣ ጣቢያቸው ለማድረግ የወሰኑት። አካባቢው ለተፋላሚዎቻቸው ደቡብ ቪየትናማውያን ቅርብ ነው። ጫካው ሁለቱን ተፋላሚዎች ከሚለያቸው ወሰን አልፎ ወደ ደቡብ ቪየትናም ይዘረጋል። ኮሚኒስቶቹ ቪየትናማውያን ይህን መልክዓ ምድር ተጠቀሙበት። ተወርዋሪ ኃይላቸውን የስንቅና ትጥቅ ድርጅታቸውንና ማዘዣ ጣቢያቸውን በኮቺ አድርገው ለማጥቃት ተጠቀሙበት። በዛ ቦታ መመሸጋቸው ከጠላቶቻቸው ካምፕ ለመድረስ የመጓጓዣ ጉዳይ ዋና ጉዳያቸው አይሆንም። ጥቃቱን ፈጽመውም እጥግቡ ስምጥ የት እንደገቡ ሳይታወቁ ወደ ካምፓቸው ይመለሳሉ። ለዚያ የጥቃት መንደርደሪያ እንዲያመቻቸውም ሁለገብ አገልግሎት ያለውን የኮቺን ዋሻ መፈልፈል ነበረባቸው። እናም ፈለፈሉት። እጅግ ከፍተኛ ትጋትና ጥንቃቄ የሚፈልገውን ባለረጅም መተላለፊያ ዋሻ ለመቆፈር
እንደ ቪየትናማውያን ጠንካራና ችግሮችን ለመቋቋም የቆረጡ ሕዝቦች ካልሆኑ ማንም ሊያደርገው አይቻለውም። ሰሜን ቪየትናማውያን በሽምቅ ውጊያ ከፍ ያለ ኃይል ያለውን ጠላታቸውን ለመምታት ሲወስኑ ጋሻ መከታቸው መሸሸጊያና መጠጊያቸው ያደረጉት የኮቺን ዋሻ ነበር። ጠንካራዎቹ ቪየትናማውያን የኮቺን ዋሻ ለጦርነት የሚያስፈልገውን አገልግሎት እንዲሰጣቸው አበቁት። የኩቺ አካባቢ ዋሻዎች መፈልፈል የጀመሩት የሁለተኛው ዓለም ጦርነት እንዳበቃ በ1937 ዓ.ም ግድም ነው። በቅኝ ገዥነት የአካባቢው ሀገሮችን ከተቆጣጠረችው ፈረንሳይ ጋር ተደርጎ በነበረው የነጻነት ትግል ጊዜ ቪየትናማውያን ዋሻውን ፈልፍለው መደበቂያቸው ብቻ ሳይሆን የሽምቅ ውጊያቸው ማዘዣ አድርገውት ነበር። ፈረንሳይ ከተባረረች በኋላ የደቡብ ቪየትናማውያን ረዳት ሆና ወደ ቪየትናም ከገባቸው አሜሪካ ጋር በተደረገው የ4 ዓመታት ያላሰለሰ ጦርነት የዋሻውን ርዝመት ጨምረው አገልግሎቱንም ከፍ አድርገው ካምፓቸው አደረጉት። የኮቺ የዋሻ መተላለፊያ እስከ 250 ኪሎ ሜትር ርቀት እንዲረዝም አደረጉት። ይህ ማለት በተለያዩ አቅጣጫዎች ወደ ጎረቤት ሀገር ወደ ሆነችው ካምቦዲያ ለመሻገር ያስችላቸዋል። አገልግሎቱንም ከፍ አድርገውታል። የውጊያ ማዘዣ ብቻ ሳይሆን መኖሪያና ማምረቻ ማገገሚያም አድርገውታል። የኮቺ ዋሻ በከፍተኛ ጥበብ ብርታትና ትጋት ስለተፈለፈለ ለቪየትናሞቹ ደጀናቸው፣ ለአሜሪካኖቹ ግን ራስ መታታቸው ሆኖ ቆየ። የኮቺ ዋሻ ለኮሙኒስቶቹ ቪየትናማውያን ክፍለ ጦሮች የማያስገኙላቸውን ድል ሲያስገኛቸው፣ ጉልበት ሲሰጣቸው፣ ለአሜሪካኖቹ ግን ክፍለ ጦሮች ሊያደርሱባቸው የማይችሉትን ጉዳት አድርሶባቸዋል። የኮቺ ዋሻ ለሰሜን ቪየትናም ተዋጊዎች ድላቸውን ያስተማመነላቸው የተፈጥሮ ተዋጊያቸው ነው። የኮቺ ዋሻ የሰሜን ቪየትናም የሽምቅ ተዋጊዎች ዕቅድ የሚነድፉበት፣ ዘመቻ የሚያሰማሩበት፣ ስንቅና ትጥቅ የሚያከማቹበት ዋሻ ነው። ለማጥቃትም ለመደበቅም ተጠቅመውበታል። በኮቺ ዋሻ ቁስለኞች ታክመውበታል። ሆስፒታልም ተገንብቷል። ጥይትና ጠመንጃ የሚያመርቱበትም ፋብሪካ ተሰርቶበታል። 18,000 የሚሆኑ ተዋጊዎችና ቁስለኞች አስታማሚዎች ጭምር ይኖሩበታል። አካባቢውን አሜሪካኖች በቦምብ በሚደበድቡበት ጊዜ የአካባቢው መንደር ነዋሪዎች ለመደበቅ ወደ ዋሻው ስለሚገቡ ቁጥሩ ከዚህም በላይ ከፍ ሊል ይችላል። ዋሻው ጥቅጥቅ ባለው ጫካ ውስጥ የተፈለፈለ ሲሆን በተለያዩ አቅጣጫዎች አይነገብ ያልሆኑ ጠባብ መግቢያና መውጫዎች ተሰርተውለታል። ቪየትናማውያን ያን ያህል ርዝመት ያለውን የኮቺ ዋሻን ሲቆፍሩ አንዳች ማሽን አልተጠቀሙም። በእጃቸው በዶማ ቆፍረው በአካፋ ዝቀው ነው የፈለፈሉት። ሲቆፍሩ ያሉትን አፈር በላስቲክ እየቆጠሩ ሌሊት እየወጡ በማያስጠረጥር ቦታ እየደፉ ነበር የጨረሱት። 3-4 ሰው ጎን ለጎን የሚያስቆመውን የዋሻ መተላለፊያ በጥቂት ጉልበት ለመፈልፈል መቻል ቪየትናማዊ መሆን ሳያስፈልግ አይቀርም። እነዚያን መግቢያና መውጫዎች ስለ ቦታው በሚስጥር የሚያውቅ ካልሆነ በስተቀር ሌላው ሊያውቃቸው አይችልም። ምክንያቱም በአሰራራቸው ጠባብ ሆነው በደረቀው የጫካው ቅጠል በቀላሉ አመሳስሎ ለመሸፈን ስለሚቻል ነው። አንዳንዶቹም መግቢያና መውጫዎቹ በጎጆ ወይም በመንደሩ ውስጥ ይገኛሉ። ግን ካሉበት መሬት ጋር ፈጽመው ስለሚመሳሰሉ ሊታወቁ አልቻሉም። በጫካው ውስጥ ቅጠላቸው የሚረግፍ ተክሎች ስራዬ ተብለው ጸድቀዋል። ምሽት ላይ በነፋስ የሚረግፉት ተክሎች በቅጠሎቻቸው መሬቱን ይጎዘጉዙታል። በዚያ ሰፊ ጫካ ውስጥም ቅጠሎቹን ለይቶ ቀዳዳዎቹ ያሉበትን ለማወቅ የማይታሰብ ነበር። አሜሪካኖቹም ዋነኛ ችግራቸው ይኸው ነበር። የመውጫና የመግቢያዎቹ ቀዳዳ የሚቆፈረው የቪየትናማውያንን ቁመና ታሳቢ አድርጎ ነው። ቪየትናማውያን ደቃቃ ሰውነታቸውን ካስገቡ በኋላ ቅጠል የተጎዘጎዘበትን ክዳኑን በእጃቸው መልሰው ይከድኑታል። የመግቢያ ቀዳዳዎቹ ቢገኙ እንኳን አሜሪካኖቹ ግዙፍ በሆነው አቋማቸው ሊገቡባቸው አይቻላቸውም። ቀዳዳውን አስፍተው ለመግባትም ቀጥሎ ያለው የዋሻው መግቢያ የጠበበ በመሆኑ ጉዞ ለመቀጠል አይችሉም። ኮሙኒስቶቹ የዋሻውን መግቢያ ለመከላከልም በርቀት ቦምብ ያጠምዳሉ። በቀዳዳው ዙሪያ የቀርከሃ ሹል እንጨት ያለበት ክዳን ያጠምዳሉ። ክዳኑ ከአንዱ ጫፍ ሲነካ ተወርውሮ ሹሉ እንጨት በሰውየው ላይ ይሰገሰጋል።
እንዲህ እያደረጉ በጥንቃቄ ይጠብቁታል። 250 ኪሎ ሜትር ርዝመት ያለው የኩቺ ዋሻ ውስጡን ወደ ግራም ወደ ቀኝም አቅጣጫውን ያሰፋል። የተለያዩ ጥልቀት ያላቸው 4 ደረጃዎችም አሉት። የመጀመሪያው 4 ሜትር ጥልቀት ያለው ሲሆን ለአየር ማስገቢያነት ያገለግላል። ማንም አልፎ እንዳይሄድም ጥብቅ መጠበቂያ በር የቆመው በዚሁ ክፍል ነው። ለጥበቃ የቆሙ እንደ ብረት የጠነከሩ እንደ አለት የጠጠሩ ዘቦች በከፍተኛ ምስጢርነት የሚጠበቀውን ዋሻ ከማንኛውም ጥቃት ለመከላከል ብዙ መስዋዕትነት ከፍለዋል። ከ40 ሺህ በላይ ቪየትናማውያን ዋሻውን ለመጠበቅ ሕይወታቸውን ሰጥተዋል። ሁለተኛው ክፍል ከ4 ሜትር በላይ ጥልቀት ያለው ሲሆን ለምግብ ማብሰያና ለመኝታና ለመኖሪያ የሚሆኑ ክፍሎች፣ ሆስፒታሎች ያሉበት ነው። ሦስተኛው ክፍል ከ6 እስከ 7 ሜትር ጥልቀት ያለው ከመሬት በላይ ያለውን መረጃ ለመሰብሰብ የሚያስችል መሳሪያ የተተከለበት በዋሻዎቹ መካከልም ግንኙነት የሚተላለፍበትና የጦር መሳሪያ ማምረቻና መጠገኛ ፋብሪካ የዕቃ መጋዘንም ያለበት ነው። አራተኛው በ10 ሜትር ጥልቀት የተሠራ ሲሆን ውሃ የሚጠራቀምበት ነው። በዚያ ቦታ የውሃ ጉድጓዶች የሚቆፈሩት ለመጠጥነት ብቻ ሳይሆን የሲያጎን ወንዝ ለመቆጣጠር ይረዳቸዋል። ወንዙንም ተከትለው በድንገት ከሚደርሱ አደጋዎች ለማምለጥ ይጠቀሙበታል። ዋሻው ቀድሞ ሲቆፈር በባለሙያዎች ተጠንቶ ነበር። የኩቺ አካባቢ ውሃ ከመሬት በታች ሊወጣ የሚችለው ከ12 እስከ 15 ሜትር ጥልቀት ላይ መሆኑ በጥናት ስለተረጋገጠ ቪየትናሞቹ ዋሻውን እስከ 10 ሜትር ጥልቀት እንዲቆፍሩት አስችሏቸዋል። በዋሻው ጥልቀት ምክንያት የኦክሲጅን እጥረትም ስላለው ከላይኛው መሬት ጋር የተገናኘ የአየር ማስገቢያ ገጥመውለታል። ይህ ሁሉ ሆኖ በዋሻው ውስጥ ለመቆየት የሚመች አይደለም። ምንም እንኳ የአየር ማስገቢያ ቢኖርም በ10 ሺዎች የሚቆጠሩ ሰዎች የሚካፈሉበት ዋሻ ኦክሲጅኑ በቂ አይሆንም። ይሞቃል። በመጥበቡ ምክንያት አጎንብሶ የሚኬድበት ጊዜ ይበዛል። ምቾት የለውም። በዚያም ላይ መርዛማ እባብ፣ ጊንጥ የመሳሰሉ ነፍሳቶች እየነከሱ ያጠቋቸዋል። ከሁሉም በላይ ወባ ከጦርነቱ ቀጥሎ ብዙዎቹን ቪየትናማውያን ፈጅቷቸዋል። ሸማቂዎቹ አብዛኛውን ጊዜ ከዋሻቸው የሚወጡት ማታ ሲሆን በአካባቢው ጦርነት ካለ ለቀናት በዋሻው ውስጥ መቆየት የግድ ይላቸዋል። በዚያም ላይ በዋሻ ውስጥ የሚኖረውን ሰው ለመመገብ የሚበቃ ምግብ ስለማይኖር ረሃብ ይፈትናቸዋል። ሳርና ሌሎች ዕፅዋቶችን ለመብላትም ተገደዋል። እነዚህን የመሳሰሉ አስጨናቂ ፈተናዎች ሕፃናት ሳይቀር ተቋቁመው ነው አሜሪካን ያህል ኃያል ጠላት መቆሚያ መቀመጫ ሳጥተው ከቪየትናም ያስወጧት። በኮሚኒስት ፓርቲውም ድል አድርጎ የቪየትናምን አንድነት ያስከበረው። የኩቺ ዋሻ መግቢያና መውጫ ቀዳዳ በከፍተኛ ምስጢር በመያዙና ቦታው አለመታወቁ ለሽምቅ ተዋጊዎቹ ቪየትናማውያን ጥቃት ሲረዳቸው፣ አሜሪካኖቹን ግን ለእልቂትና ለቀውስ ዳርጓቸዋል። ቪየትናማውያን ከዋሻው ይወጡና አጠገባቸው የሰፈሩትን የአሜሪካን ወታደሮች ላይ ተኩስ ይከፍታሉ። ተኩሱ ሲጀመር ከሌላው ጫፍ አቅጣጫ ሸማቂዎቹ እየተኮሱ ይጠጋሉ። ያን ጊዜ አሜሪካኖቹ ፊታቸውን ወደ እነሱ አዙረው ይተኩሳሉ። የሸሹ መስለው ወደ ኋላ የሚያፈገፍጉትን ቪየትናማውያን እየተከተሉ ሲሄዱ የተደበቁት ቪየትናማውያን ከሥራቸው ካለው ዋሻ ወጥተው በጓዝ ጠባቂዎች ላይ አደጋ ጥለው መድኃኒትና የጦር መሳሪያ ምግብም ዘርፈው ወዴት ገቡ ሳይባሉ ይሰወሩባቸዋል። በዚህ አይነት ዘዴ የአሜሪካኑን ወታደሮች ግራ እያጋቡና እያስቀወሱ አስመረሯቸው። በ1965 ዓመተ ምህረት በቃን ብለው እስኪወጡ ድረስም አሜሪካ በጦርነቱ እንድትጎዳና በ10 ሺዎች የሚቆጠሩ ወታደሮቿ እንዲያልቁባት ከፍ ያለ ገንዘብም እንድትከስር ካደረጓት ኩቺ ዋሻ አንደኛው ሆኖ ተቆጥሯል። አሜሪካንና ደቡብ ቪየትናማውያን የመጨረሻውን ሽንፈት ደርሶባቸው ሰሜን ቪየትናማውያኑ የሲያጎን ከተማ ለመቆጣጠር ያበቃቸውንም ዘመቻ እቅድ የነደፉትና ማዘዣ ጣቢያውም የነበረው ኩቺ ዋሻ ነበር።
này cho mình xem. የኮቺ ዋሻን መድረሻና መጨረሻ ለማወቅ የአሜሪካ የጦር ኃይል በከፍተኛ ደረጃ ፈልጎት ነበር። የአሜሪካ ጦር በኮቺ ዋሻ ተጠቂ በመሆኑ ዋሻውን አግኝቶ ጠላቶቹን ለመደምሰስ ያባይቻል እንኳን የዋሻውን አገልግሎት ከጥቅም ውጭ ለማድረግ ያልፈነቀለው ቋጥኝ ያልፈጸመው ግፍ አልነበረም። ግን ማንኛዎቹም ዘዴዎቹና ጭካኔዎቹ የኃይል እርምጃዎቹም አልፈየዱትም። መጀመሪያ ነገር የዋሻዎቹን መግቢያ የት እንደሆነ ማወቅ የከፋ ፈተና ሆነባቸው። አንዳንድ ጊዜ የኮቺን ዋሻዎች እንዳገኙ ሪፖርት አድርገዋል። አዎ ዋሻዎቹን አግኝተዋል። ግን እነዚያ አገኘናቸው የሚሉት ዋሻዎች የሽምቅ ተዋጊዎችን ደብቀው የያዙት ዋነኛዎቹ ዋሻዎች አይደሉም። ሚስጥርም ድብቅም ያልሆኑት ናቸው። በኮቺ መንደር አካባቢ ማንኛውም እንቅስቃሴ ከታየ የመደዳ ተኩስ እንዲደረግ በአሜሪካ የጦር አዛዦች ጥብቅ ትዕዛዝ ተላልፎ ነበር። አካባቢውን የሚቆጣጠረው የአሜሪካ 25ኛው የእግረኛ ክፍለ ጦር የሰዎች እንቅስቃሴ ከታየ እስከ 1000 የሚደርስ ጥይት በመደዳ እንዲተኮስ አቅጣጫ ሰጥቷል። የዚህ ትዕዛዝ አስፈላጊነቱ በጫካው ውስጥ የሚንቀሳቀሱ ሸማቂዎች እንዳያመልጡ ለማድረግ ነበር። በዚህ የአሜሪካኖች የመደዳ ተኩስ ለመዳን የኮቺ ነዋሪዎች የሆኑት ቪየትናማውያን ለጥይት መከላከያ እንዲሆናቸው ጉድጓድ ይቆፍራሉ። አሜሪካኖቹ አገኘን የሚሉት የእነዚያን አይነቶቹን እንጂ ዋናዎቹን የኮቺ ዋሻዎች መግቢያ አላገኙትም። የክፍለ ጦሩ አዛዥ በኮቺ አካባቢ የሰፈረውን ጦር ቁጥር ከ8000 ወደ 30000 ከፍ አደረገው። ቢ52 ከፍተኛ ቦምብ ጣይ አውሮፕላኖችም አካባቢውን በከፍተኛ ድብደባ እንዲቀጠቅጡ ታዘዘ። ከዚያ በኋላ ጥብቅ አሰሳ ተደረገ። በዚያ አሰሳና በአጋጣሚም የተወሰኑ የዋሻው መግቢያዎች ተደርሶባቸው ነበር። ግን እነዚያን መግቢያዎች ተከትሎ ወደ ዋሻው ለመዝለቅ አልተቻለም። የመጀመሪያ ሙከራቸው በሰውነት ቁመናቸው ደቃቃ የሆኑትን የአውስትራሊያና የሌሎች አጋሮቻቸውን ወታደሮች አሰልጥኖ ወደ ዋሻው ልኮ መቆጣጠር ነበር። እንደታሰበው በጎ ፈቃደኞቹ ወደዚያ መዳረሻውን ወደማያውቁት ዋሻ ለመሄድ ተዘጋጁ። ትጥቃቸውም ከጦር መሳሪያ ሽጉጥና ሳንጃ ብቻ ይዘው የእጅ ባትሪ ጨምረው ተላኩ። የዋሻው አይጦች የሚል ቅጽል የተሰጣቸው እነዚያ ወታደሮች በብዙ ጭንቅ የዋሻውን መግቢያ አለፉ። ግን ወዴት እንደሚሄዱ የተጠና ካርታ አልነበራቸውም። ዋሻውን የሚጠብቁት ጠንካራዎቹን ቪየትናማውያንን አልፎ መሄድ የማይታሰብ ነበር። ስለዚህ ጉዳት ደረሰባቸው። ያመለጡትም በብዙ ችግር ተመለሱ። ሌላው ሙከራቸው በዋሻው መግቢያ የውሃ ጎርፍ በመልቀቅ ወይም ቦምብ በመጣል ቪየትናሞቹ ከተደበቁበት እንዲወጡ ለማድረግና ዘልቆ ለማለፍ ነበር። ይህም ሙከራ ሳይሳካ ቀረ። ምክንያቱም የዋሻዎቹ የተጠላለፉ አቅጣጫዎቹና በመተላለፊያዎቹ ውስጥ ያለው ያለት መዝጊያ ለአሜሪካኖቹ ያሰቡትን እንዲፈጽሙ አላስቻላቸውም። ይሁንና በዚህ ሁሉ አደገኛና ወጥመድ አልፈው ለ4 ቀን ያህል በዋሻው የቆዩ በሻለቃ አሌክሳንደር የሚታዘዝ ወታደራዊ ቡድን ጥይትና የሬዲዮ መገናኛ መድኃኒትም በዋሻው ውስጥ መኖሩን አረጋግጦ ተመልሷል። በዚያ ዋሻ ምን እንዳለ በአሜሪካኖቹ ዘንድ በእርግጠኝነት የታወቀውም ከዚያ በኋላ ነው ይላሉ። የቪየትናሞቹን ዋነኛውን የጦር መሳሪያ ፋብሪካና ልዩ ልዩ መገልገያዎች ያሉበትን እስከ መጨረሻው ደርሰው ሊያውቁት አልቻሉም። በዋሻ ይጦቹም ሆነ በውሃ መልቀቅ ተልኮ አልተሳካም። ስለዚህ ሌላ ዘዴ ሞከሩ። ባገኙት የዋሻ መግቢያ ጫፍ መርዛማ ጋዝ በመልቀቅ የተደበቁትን ቪየትናሞች አስጨንቆ ለማስወጣት ሞከሩ። ነገር ግን 10 ሜትር ጥልቀት ወዳለው ዋሻ ከመድረሱ በፊት በጥንቃቄና እንዳይታይ ተደርጎ በተሰራው የአየር ማስገቢያ ጋዙ ስለሚወጣ ጥቂቶችን ቢጎዳቸውም ለአሜሪካኖቹ ያሰቡትን ውጤት አላመጣላቸውም። በእነዚህ ሁሉ ጥረቶች መካከልም ጦርነቱ አልቆመም። ሰሜን ቪየትናሞቹ በድብቅ እያጠቁ የአሜሪካን ወታደሮች እየገደሉ ንብረታቸውን እየማረኩ ማስቸገራቸውን ቀጥለዋል። ከአሜሪካኖች በሚዘርፉት ቁሳቁስም ለጦርነቱ የሚያስፈልጋቸውን ትጥቅ ያደራጁበታል። በሸማቂዎቹ ጥቃትና ለአሜሪካ እንግዳ በሆነው የአየር ጸባይ የተጎዱትን አደጋ ለመቀነስ የጦር አዛዡ ጀነራል ዊሊያምስ ልዩ ዘመቻ አቀደ።
ዘመቻው ቢ52 በተባሉት የአሜሪካ ቦምብ ጣይ አውሮፕላኖች የኩቺን ጫካማ አካባቢ በኃይል እንዲደበደብ ማድረግ ነው። ቢ52 ቦምብ ጣይ አውሮፕላኖች በኩቺ አካባቢ ብቻ 30 ቶን ቦምብ አዘነቡ። አካባቢው እንዳልነበር እስኪሆን ጭሱ የጨረቃውን ብርሃን እስኪከለክል ድረስ ደበደቡት። ግን ውጤት አልተገኘበትም። በአንዳንድ ቦታ ያሉ የዋሻው መግቢያዎች ቢደረመሱም በዋሻው መተላለፊያ ጉዳት ሊደርስ አልቻለም። ሸማቂዎቹም ከዋሻው እየወጡ በተለያዩ አቅጣጫዎች አሜሪካኖቹን መውጋታቸውን አላቋረጡም። በቦምብ ድብደባው በጫካው ያለው ቀርቀሃና ሌላ ተክል በመጨፍጨፉና መሬቱንም ስለሸፈነው እግረኛው ጦር መውጫ መግቢያዎቹን ለመፈለግ አልተመቸውም። ስለዚህ የአሜሪካኖቹ ዕቅድ ውጤት ሳይገኝበት ቀረ። የቪየትናም ጦርነት በኮሙኒስቶቹ ቪየትናማውያን ድል አድራጊነት ተጠናቀቀ። የኮቺ ዋሻ የጦር ማዘዣ ካምፕነቱም ተፈጸመ። የቪየትናም ጦርነት ከጦርነቱ በኋላ እንደሆኑት 3 ሚሊዮን የሚደርሱ ቪየትናማውያን ወታደሮችና ሲቪሎች የረገፉበት፣ በሚጣለው ቦምብና በሚወረወረው ከባድ መሳሪያዎች ጦሱ የደረሳቸው ጎረቤት ሀገሮች እስከ 275,000 ዜጎቻቸውን ያጡበት፣ አሜሪካ ከ58,000 በላይ ወታደሮቿ የተገደሉባት ጦርነት ሆነ። ኮቺ ዋሻ ከጦርነቱ በኋላ ለሀገሪቱ የውጭ ምንዛሬ ማስገኛ፣ ለቱሪስቶች መዳረሻ ሆኗል። ከተለያዩ ሀገሮች ከአሜሪካ ጭምር ያንን ዋሻ ለማየት ወደ ቪየትናም የሚጓዙ ቱሪስቶች በዝተዋል። አንድ በጦርነቱ ጊዜ እዚያው የነበረ አሜሪካዊ ወታደር በጉብኝት ኮቺ ደርሶ በጠባቦቹ ዋሻዎች ለመግባት ሲታገል ታይቷል። ይስቅ ነበር። በጦርነት ሊያየው ያልቻለውንና ብዙ ጓደኞቹን ያጣበትን ጫካ በሳቅና በሰላም አየው። አንዳንድ ጊዜ ዓለም ምጸተኛ ትሆናለች። አብራችሁን ስለቆያችሁ እናመሰግናለን።